እንደው እኔ ግን የዚህ የጄኔራል ተፈራ ነገር በጣም ግርም እያለኝ ነው። ኧረ አንድ በሉት እንደው በአንድ ኢንተርቪው ስንቱን ዘረገፈው። ከማን ጋር እስከየት መሄድ እንዳለብን የሚወስነው ለማለት ነው። አመሰግናለሁ ጄኔራል። ከዚህ በፊት ባደረጉት ንግግር ማንኛውም ኃይል አሁን እኛ እያለን ኤርትራንም ሆነ ትግራይን ከኛን ተረማምዶ ተኩሳለሁ ወይ ማጠፋለሁ ቢል ከኋላ ነው የምንከመርበት የሚል ንግግር አድርገው ነበር ጄኔራል። እና ብዙዎቹ ይሄ በጣም የሚያስታውስና ብዙዎቹ የተቀባበሉት ነው። ዛሬ እንዲያብራሩትና ጉዳዩን ምን ማለት እንደሆነ በግልጽ እንዲነግሩን ስለፈለኩ ነው። ለመሆኑ እርስዎ ይህን ሲሉ ምን ማለት ፈልገው ነው በግልጽ? አሁን ይሄ እንትኑ እውነታ ነው። እንደው እንትን ይለዋን ሰው የተለያየ ይለዋን እንጂ እውነታ ነው። ምክንያቱም ተመልከት፣ አንድ ቁጥር ጥላታችን ብልጽግና ነው። ሌላ አሁን በቀኝ በግራ የምናየው ሌላ ጥላት የለም። ብልጽግና የሚባልን በገባበት እየገባን መምታት ነው። አሁን ብልጽግና ትግራይንም ለማጥቃት ቢንቀሳቀስ ኤርትራም ቢገባ በማን ነው የሚረማመደው? የሚረማመደው እኮ በአማራ ላይ ነው። በአማራ ላይ ሳይረማመድ በሱዳን ዙሮ ኤርትራ ይገባል እንዴ? ከዚህ የተነሳ እንደ ወታደር በእኛ መሬት ላይ እኛን ሳይጨፈልቅ ተረማምዶ አይሄድም ነው መልእክቱ። ስለዚህ ይሄን ደግሞ እድል አንሰጠውም። ምክንያቱም የምንፈልገው ጥላት ነው። የምንፈልገው የመጀመሪያ ዓላማችን ይሄን ኃይል ማጥፋት አለብን፣ ለማንም አይበጅም የሚል ነው። በዚህ አጋጣሚ እንደባለፈው በአማራ መሬት እያግራራ ትግራይ ላይ ገብቶ ሊተኩስ ይችላል? እስቲ ልየው። እንዴት አልፎ ኤርትራ ላይ ሊተኩስ ይችላል? ዋናውን ነገር እኮ ይሄን መልካም ምድር ሳይቆጥ ይሄን ህዝብ ሳይይዝ እንዴት ነው የሚሄደው? ምክንያቱም ይሄ ጥላት ለዚህ ህዝብ አንደኛ ደረጃ ጥላታችን ነው። ስለዚህ እኛ እያለን በእኛ ላይ ተረማምዶ የትግራይን ህዝብ ሆነ የኤርትራን ህዝብ ሊያጠቃ አይችልም። ከኋላው እንከመርበታለን፣ እናራግፈዋለን። እንደውም ቢያደርገው ለኛ እኮ የበለጠ ነው የነበረው። አሁን አይተህ ከሆነ በሙሉ እሱ እየተረባረበ ያለው ግርም ይልሃል። መቶ የተከማቸው ለምንድን ነው ፋኖ ላይ የሚረባረበው? እነዚህ ወንድሞቻችን ጋር ቢያደርገው የበለጠ ሸህሙን አያቀልልና። አሁን እኮ ሙሉ በሙሉ የተሸከመው እኛ ነን ጦርነቱን ሙሉ በሙሉ። ስለዚህ ከዚህ አንፃር የብልጽግና መንግስት ወደ የኢትዮጵያ መንግስት ወደ ሻዕቢያን ለማጥፋት ዘምታለው ቢል እኛ አለን በእኛ ላይ ተረማምዶ ነው። እኛ ያለን አያደርገውም፣ እንዳንበሳ ነው የምንሰፍርበት ይላል። የራስን ትግል አድርገህ ለምን አልቋጨህም? አይደለም ለኤርትራ ለመቆም እንዴ? ይሄ ሰውዬ እኮ ጥሪ እያደረገ ያለው ወደ ሻዕቢያ ከሚተኩስ መንግስት አማራ ክልልን ምድረ በዳ ያድርገው ነው ያለውን። የድሮን ሁሉ በአማራ ክልል ያዝመት። አዎ የጦርነት አውድማው በአማራ ክልል ላይ ይቋጭ ነው። ለምን ሻዕቢያ አልፎ ሻዕቢያን እንዳይነካብን፣ ህወሓትን እንዳይነካብን። ምን አይነት አንኮላ የሆነ ሰውዬ ነው እንዴ? ጭራሽ ለሻዕቢያ ተገንቆማለሁ፣ የሀገር ጥቅም እንዳይከበር እሰራለሁ። መንግስት ስለ ቀይ ባህርን ለማስመለስ ወደ ኤርትራ ዘምታለሁ ካለ እኔ ያለሁ ሻዕቢያን መንካት አይችልም። እንዴት አይነት ነገር ነው ይሄ? እውነት የድርጅቱ አቋም ነው? ይፋኖ አቋም ነው ብዬ እኔ አላምንም። ይሄ ድርጅቱ አቋም ሊሆን አይችልም በፍጹም። ይሄን ሰው ሊታረም ይገባል። በአንድ ኢንተርቪው ብዙ ነገር ነው ያለው፣ ያልዘባረቀው ነገር የለም። መጀመሪያ ከህዝብ መሃል ውጡ እናንተ። አሁን እኮ ጥሪ እያደረገ ያለው መንግስት በአማራ ህዝብ ላይ ያድርግ ትግሉን በአማራ ሜዳ ላይ እንዴ። እስካሁን አይበቃም እንዴ? የአማራ መሬት የጦር አውድማ ይሁን፣ ሆስፒታሎች፣ ጤና ጣቢያዎች፣ ትምህርት ቤቶች በድሮን ይደብደቡ ይንደዱ ነው።
አዎ ተፈራ ያለው ገዳም ውስጥ ነው። የሆነ ዋሻ ውስጥ ተደብቆ ነው እንደዚህ የሚለፈልፈው። እና በጣም ያሳዝናል። ይሄ ሰው አንድ ሊባል ይታረማል እንዴ? በሙሉ ኢንተርቪውን እየነቀስን አንድ ባንድ ብናወጣ የተናገረው ነገር የአማራን ህዝብ የሚያገል በቃ አይደል? በጣም የሌለ ብሔርተኛ ጭራሽ ስማችንን መልሱ፣ ቋንቋችንን አትናገሩ ሁላ ይላል። ምን አይነት እንደው ገመዳፍ እሱ መጀመሪያ ሲጀምር አማርኛ ለምን አጥርቶ አማርኛ እኮ በደንብ አይናገርም። የራሱን አማርኛ ለምን አያሳምርም መጀመሪያ?